ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ የምንወደው እና በጉጉት የምንጠብቀውን ሐረግ ድራማ ነው ዛሬ የመጣሁት። እንግዲህ ሐረግ ድራማ ኤፉ እናቷን አውቃለች ማለት ነው። እንዲሁም ገኒ እናቷ እንደሆነች ያው ድንገት በምታስታውሰው ፂ ምክንያት አውቃለች። ያው መጠራጠር ውስጥ ገብታለች ማለት ነው። ያው ፂ እንደምታውቁት ትንሽ አስታውሳ ደግሞ ያስታወሰችውን ነገር መልሳ ትረሳለች ማለት ነው። ገኒ እናትሽ ናት፣ ተደፍራ ነው የወለደችሽ። አንቺንም ማሳደግ ስላልቻለች እዚህ እነሱ ጋር ላይ አምታ ጥላሻለች። ካደግሽም በኋላ ደግሞ አንቺን ለመንከባከብ ነው እዚህ ያለችው ብላታለች። እንደዚህ እያለቻት እያለች እንግዲህ ናታን መጥቷል ማለት ነው። ናታን ሲመጣ በጣም ነው ኤፉ የተናደደችው። ምክንያቱም ልጅቷ ያስታወሰችውን ነገር እንድትነግራት ፈልጋ ነበረ። ናታን ከመጣ በኋላ እንግዲህ ረስተዋለች ማለት ነው። ያው እንደምታውቁት ትረሳለች፣ መልሳ ረስተዋለች። ምንድን ነው እያወራችሁ ያላችሁት ምናምን ሲላት፣ ያው ተቀይራ እያወሩ ያሉት ነገር ጠፍቶባታል ማለት ነው። እንግዲህ ናታንም ምን እንደተፈጠረ እየጠየቃቸው ነበረ። ኤፉም እንግዲህ ለናታን ለማስረዳት ሞክራለች። ገኒ የኔ እናት ነች እንዴ? እዚህ መታ ተደፍራ ወልዳኝ እዚህ ማሳደግ ስለማትችል በር ላይ ጥላኝ እንደሄደች እነሱም አንስተው እንዳሳደጉኝ ከዛም ደግሞ ለኔ ብላ የቤት ሰራተኛ ሆና እኔን እየተንከባከበች እንዳለች ነው የነገረችኝ ብላ ለናታን ነግረዋለች ማለት ነው። በጣም እየተናደደች ናታንም እንግዲህ ለማረጋጋት ሞክሯል። እንግዲህ በአሁን ሰዓት ሁለት ልብ ሆናለች ማለት ነው ልጅቷ። ምክንያቱም ብዙ የሚመስሉ ነገሮች ስለሰማች ሁለት ልብ ሆናለች። ይህንንም ነገር ስለሰማች እንግዲህ ወደ ታች ወደ ውጭ ለመውጣት ስትወጣ ገኒን ታገኛታለች ውጭ ላይ። ያው በውስጡ ያለው ነገር ስላለ ለገኒም ጥሩ አመለካከት አይደለም ያሳየቻት ማለት ነው። ገኒም በጣም ነው የደነገጠችው። እንግዲህ እኔ በጣም የገረመኝ ነገር ደግሞ እንግዲህ በጣም የገረመኝ ሉሊት ገኒ ምንም እያወራች አልነበረም። በነገራችን ላይ ቤት እየጠረገች ነበረና ሉሊት ያው ገኒን ለማውራት ስለፈለገች እና ደግሞ በጣም ብዙ ተንኮሎች በጣም የምትፈራው ነገር በህይወቷ ስላለ አንቺ ቀሳቲም እንዴ ምናምን እያለቻት ነበረ። አሁን ደግሞ ማንን ለማጥመድ ነው እየሄድሽ ያለሽው? ምንድን ነው ያስፈራሽ? ምንድን ነው የፈራሽው ነገር ስትላት፣ እኔ ምን ያስፈራኛል? ያለሁት እኮ ቤቴ ነው። ምን ይመለከትሻል? ኤፍራታ የት ናት ብላ ትጠይቃታለች። እንግዲህ ስለ ኤፍራታ እየነገረቻት እያለች ለምን ጠየቅሽኝ ብላ ስትላት፣ አይ የጠየቅሽውን ብቻ ነው እንጂ መመለስ ያለብሽ ምንም አይመለከትሽም ስትላት፣ ከአሁን በኋላ ናታንና ኤፍራታን ከአንቺ መጠበቅ አለብኝ እያለቻት ነው። አንቺ ነሽ አይደል የነገርሻት ሁሉንም ነገር ስለኔ ማለት ምናምን እያለች ያው ስለ ኤፍራታ እያወሩ እያሉ ከላይ ኤፍራታ ስትመጣ በጣም ነው የደነገጠችው ሉሊት። ያው እንደምታውቁት በጣም ነው እየፈራች ያለችው። እንግዲህ የሌባ ነገር በጣም ነው የሚያሳዝነው። እንግዲህ በዚህ ህይወት ውስጥ የሚኖሩ ብዙ ሰዎች አሉ። በነገራችን ላይ እሷ ብቻ አይደለችም። ዲራማ አንድም ሰውን ለማስተማር ቁም ነገር አዘል ነገር ስለሆነ በነገራችን ላይ በህይወታችሁ ያለ ነገር ሊኖር ይችላል። በእናንተ ህይወት ላይ የሚያለፈ ታሪክ ሊሆን ስለሚችል እየተማራችሁበት በጣም አስተማሪና ደስ የሚል ድራማ ነው። እንደዛም እየሆነ እያለው እንግዲህ ኤፉ መጣሽ ማለት ነው። እኔ እውነት ለመናገር ኤፉና ሉሊት ሲወጡ በጣም ነበር የደነገጥኩት። ምክንያቱም ሉሊት ወዳልሆነ ቦታ ይዛት ሄዳ አሁንም ደግሞ ከእንደገና ታሰግታታለች ብዬ ነበረ ስጋቴ። ግን ኤፉ ነበረች ሉሊትን ይዛት እየሄደች የነበረው። ያው ማስረጃ እንደምትሰጣት አሁን ዛሬ ስራ እንደምትጀምር ብላ ነው ያስጠነቀቀቻት። እንዲህ አሁን እኮ ማድረግ አልችልም ሰዓት የለኝም ስትላት እኔ ደግሞ አሁን ነው ሰዓት ያለኝ አሁን ማድረግ አለብሽ እያለቻት እያለች ከኋላ ደግሞ ያፌት እየተከተላት ነበር ማለት ነው። ያው እየተከተላት እንደሆነ አላወቀችም። ያው እንደምታዩት ያፌት በጣም እየተከታተላት ነው ማለት ነው ኤፉን ማለት ነው። ያው አገባሻለሁ እያለ እየተከታተላት ነው ያለው። እየሄደችም እያለች በመኪና ተከትሏት ያስቆማታል። ካስቆማትም በኋላ ለምንድን ነው አንተ ሰውዬ ከህይወት የማትወጣው? ለምንድን ነው የምትከታተለኝ?
ምንድን ነው ከኔ የምትፈልገው ስትለው ያው ከአንቺ የምፈልገው አንቺን ነው ይላታል። ያው እንደሚያገባትና አለሷ መኖር እንደማይችል ይነግራታል። እንዲሁም ያፌት ታውቃላችሁ ከአሁን በፊት በእናትህ ሲባል አይወድም። በእናት እያለች እየለመነችው ነበረ። ናታንን ምንም ነገር አታደርገው፣ ምን ነበረ ያደረግከው ምናምን እያለችው ነበር። ያው ከአሁን በፊት አንገቱ ላይ መርፌ እንደተወጋ ታውቃላችሁ ናታን። እንዲሁም መጀመሪያ በጣም ጠንካራ ሆና ነበረ እያወራችሁ የነበረው። መጨረሻ ላይ ግን ያው ያፌት በጣም አረመኔ እንደሆነ ታውቃላችሁ። እያስፈራራት መጣ። እሱ መርፌ እንደወጋው እንዲሁም የማያውቀውን ዓለም ነው ያሳየሁት ምናምን እንዳላት ነው። መኪና ውስጥ ግቢና ሁሉንም ነገር አሳይሻለሁ ምናምን ይላታል። እኔ እንደዚህ ስላልከኝ አምኜህ አንተ መኪና ውስጥ የምገባ ይመስላል እንዴ ስትለው አይ እሱን እንደዚህ ባልሽ ቁጥር ናታንን አንድ እርምጃ ወደ እስር ቤት እንዲሄድ እያደረግሽ እንደሆነ ወቅ ይላታል። በእናትህ ተወን፣ እኔንና ናታንን ተወን ትለዋለች። መኪና ውስጥ ግቢና ላሳይሽ የሆነውን ነገር ይላታል። ያው እንዳያችሁት መኪና ውስጥ ገባች ማለት ነው። እኔ ግን የሚመስለኝ ነገር ይህም ነገር ቅንብር ነው ሊሆን የሚችለው። ምክንያቱም ከአሁን በፊት የቤዛን አባት ሲገለው በጣም እውነት ነበረ የሚመስለው ማለት ነው። ናታን እንደገደለው በጣም ብዙ ሰው ነበረ ያምነው። ይሄም ነገር ያው ኤፉ የመጀመሪያውን ካስታወሰች ምንም እንደማያመጣ አሁንም ያው ሴት ልጅ ብልሃተኛ ስለሆነች ልታወጣው ትችላለች ብዬ ነው ማምነው። ምንም በኤፉን የምጠራጠርበት ነገር የለም። ምክንያቱም ያፌትም የወደዳት ምክንያት በጣም ፍቅር ሊይዘው የቻለው ከሷ ማንም ሰው ጨካኝ መሆን ካለበት ከአንተ በላይ ጨካኝ ይሆናል ብላ ይቺ ቃል ናት እሱን ፍቅር እንዲይዘውና ጀግና ሴት እንዲሆን እንደሆነች አውቆ ፍቅር ሊይዘው እንደውም ደግሞ እሷን ሊያገባ ያሰበው ይሄን ነገር ከተናገረችው በኋላ ነው ማለት ነው። በጣም ነው የደነገጠው። እውነት ቪዲዮውን ዞር ብላችሁ ካያችሁት ይሄ የተለቀቀ ጊዜ በጣም ነው የደነገጠው። በጣምም ነው የገረመው ማለት ነው። እና እንግዲህ እንደዚህ እያሉ መኪና ውስጥ ይገባሉ። በጣም ረጅም ከነዳ በኋላ አቁም፣ ለምንድን ነው ይናል ረጅም ርቀት መሄድ ያስፈልገው? መናገር የፈለግከውን ነገር የትም ቦታ ሆነ መናገር ትችላለህ ትለዋለች። እንዲሁም ቪዲዮ ያሳያታል ናታን የሆነ ወጣት ላይ ጉዳት ሲያደርስ። ይህም ይመስለኛል ናታን መድኃኒት መርፌ ስለተወጋ ቅንብር ነገር ነው የሚመስለኝ። እንግዲህ ኤፉ ይሄን ነገር ታሸንፋለች ብዬ ነው የማምነው። አንድም ደግሞ የቤዛ ጓደኛ በድብቅ ቤዛን የምትረዳ መስላ ግን ኤፉንም እየረዳች ያለች ልጅ አለች። እንዲሁም ከቤዛ ላይ በጣም የተለያየ ማስረጃና መረጃ እየሰበሰበች ነው ያለችው። እኔ በጣም ነው ያደነኳት እሷ ልጅ። እንዴት ግን ኤፉን መርዳት እንደፈለገች ለነ ኤፉ ማሳወቅ ለምን እንዳልፈለገች አላውቅም። ብትነግራቸው አንዳንድ ነገር ያው ከሰው ጋር መረዳዳት ይችሉ ነበረ። ግን ያው እሷም መርማሪ ፖሊስ ስለሆነች በዚህ መንገድ እንግዲህ መሄዱ እንደሚያዋጣት ስለምታውቅ ይሆናል። ብቻ ያው ፂና የዳግም አጎት ደግሞ እንደምታውቁት በመረዳዳት ሰበብ ሁለቱም ወደ ፍቅር እየገቡ ይመስላል። የሚታዩበት ሁኔታ፣ ስልክ አወራራቸው፣ አብረው ሲሆኑ የሚያደርጉት አክት በጣም እንግዲህ ወደ ፍቅር ውስጥ እንደገቡ ያሳያል። በጣም ነው ደስ የሚለው። እንግዲህ ፂድና ሁሉንም ነገር አስታውሳ ይሄ ነገር እንዳልተፈጠረ እንደውም ፍቅረኛዋ እንዳልሆነ ምናምን ስታውቅ ምን ሊሰማት እንደሚችል በጣም መገመት ይከብዳል ማለት ነው። ምክንያቱም ፍቅረኛዋ እንዳልሆነ ስታውቅ ልጁ ወደ ፍቅር እየገባ ስለሆነ በጣም እንደሚጎዳ ነው የሚያሳየው ማለት ነው። ልጁ የረዳት ይመስለዋል፣ ግን ፍቅር ይዞታል ማለት ነው። ምክንያቱም ፍቅር ይዞኛል ብሎ አልተናገረም እንጂ አስተያየቱ የሚያት በፍቅር አይን ነው የሚያወራት፣ በፍቅር ቃላት ነው ማለት ነው። እና ብቻ ሐረግ ድራማ በጣም ውስብስብ ያለ እንደ ሐረግ ውስብስብ ያለ እና ግን በውስጡ በጣም አስተውሎ ለሰማውና ላዳመጠው ሰው በጣም ትልቅ ትምህርት የያዘ ነው። እና ደግሞ ምንም አይነት ፈተና ቢገጥመን በጽናት ፈተናችንን ማለፍ እንደምንችል ነው። እንግዲህ ያፌት ኤፉን ማግባት እንዳለበት ነው እርግጠኛ ሆኖ ያለው። ግን እንግዲህ በተለያየ መንገድ ኤፉን ያው ሴት ልጅ ብልሃት ናት፣ ብልሃተኛ ነች ይባላል። አማርኛ እንግዲህ አንዳንዴ ይከዳናል ትላላችሁና
እና ሴት ልጅ ብልሃተኛ ናት። እንደምንም ብላ ከሱ አምልጣ ናታንን ከዚህ ሁሉ ወጥመድ ውስጥ እንደምታስወጣው ተስፋ አለኝ። እንግዲህ እያያችሁት ነው። ቤዛም በዚህ ጋር እየፎከረች ነው። ብቻ በጣም ነው የሚገርመኝ። የሆነ እየተተራመሰ ነገር የተዳፈነ እሳት ነው እና ሁላችሁም እዩት ማለት ነው። ሁላችሁም ተከታተሏቸው። በጣም ደስ የሚልና አስተማሪ እንዲሁም ደግሞ ዘና የሚያደርግ በጉጉት የሚጠበቅ ድራማ ነው። ስላዳመጣችሁኝ በጣም ነው የማመሰግነው። ሀገራችን ኢትዮጵያን ሰላም ያደርግልን፣ ፍቅር አንድነት ይስጠን። ሰላም ሁኑልኝ። አመሰግናለሁ።